ይህች ዓለም ሲጀመር የከንቱ ከንቱ ነች ማለት ነው። አለን ስንል የሌለንባት ምንም በቃ መጨበጫ የሌላት ሞትን እንደ ጥላችን ተሸክመን የምንኖር ዛሬ ነገ ምን እንደሚፈጠር የማናቅበት ዓለም ላይ ነው ያለነው እና በጣም ያሳዝናል። ፈጣሪ መጨረሻችንን ያሳምረው። በዛሬው ቀን እንግዲህ ስለ ቀነኒ አዱኛ አዳዲስ መረጃዎች እየወጡ ይገኛሉ ማለት ነው። እንደዚሁም የቤት ሰራተኛቸው ኢንተርቪው ተደርጋለች ማለት ነው። እሷም ያለችው አለ ምን ብላለች የሚለውን በዝርዝር ተከታተሉ። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁ የሚመሸባችሁም ያረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበል። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነው ማለት ነውና ሰላማችሁ ይብዛ። በዛሬው ቀን እንግዲህ ይዤላችሁ የመጣሁት መረጃ እጅግ በጣም አስደንጋጭ መረጃዎች ወጥተዋል ማለት ነው። ስለ ቀነኒ አዱኛ እንግዲህ የቀነኒ ነገር ያው እጅግ በጣም የሚያሳዝን ነገር ነው። እጅግ በጣም ልብ የሚሰብር እውነት በቃ ቋጥራችሁት ፈታችሁት ውሉ የማይገኝ ነገር ሁሉም የሆነ ሰው እንኳን እንደዚህ ያደረገ ቢባል ለዚህ ነገር ነው ብላችሁ ውል የምደመድሙለት መደምደም ያለው የዚች ልጅ ነገር ግን በቃ ለዚህ ምክንያት እንደዚህ ያደረገች የማትሉበት ውል የሌለው ነገር ነውና ሁኔታው እጅግ በጣም ያሳዝናል። መጨረሻው ምን እንደሚሆን ባናውቅም በአሁን ሰዓት እንግዲህ አዳዲስ መረጃዎች እየወጡ ይገኛሉ። ምንድነው እሱም ወደ መጀመሪያው ነገር ላቅናላችሁ። የቤት ሰራተኛችሁም ኢንተርቪው ተደርጋለች። እሷም ያለችው ነገር አለ። እንደዚሁም ደግሞ ስለ ቀነኒ አዱኛና ስለ ባለቤቷ አንዷለም ጎሳ እንግዲህ አዳዲስ መረጃዎች ወጥተዋል ማለት ነው። ስለ ትዳራቸው በመጀመሪያ ደረጃ ትዳር የላቸውም፣ እንደዚሁ አብረው ኖሩ እንጂ ምንም አይነት ትዳር የላቸውም። ይሄን ደግሞ ያለው የቀነኒ አባት ሆነው ማለት ነው። ምንም ማውቀው ነገር የለም፣ እንደውም ከአንዷለም ጋራ አገናኙኝ ሁሉ ብሏል ማለት ነው። ስለ ልጅ አሟሟት ማወቅ ፈልጋለሁ አገናኙኝ። አዱኛ እንግዲህ ልጄን እንድትማር ነው እንጂ የሸኘኋት እንደዚህ አይነት ነገር ውስጥ እንዳለች ራሱ ምንም የማውቀው ነገር የለም ብሏል ማለት ነው። እንግዲህ ያው ሽምግልና ምናምን ላይለክ ይችላል እንጂ ማወቅ እንኳ አይቀርም። ምክንያቱም አንዷለም እንግዲህ ከ2-3 ቀን በፊት ማይ ዋይፋይ ብሎ ፖስት አድርጓት ነበር። እሷንም አብረው ፎቶ ተነስተው ማለት ነው። እና መቼም ዞሮ ሹክሹክታው ይኖራል፣ በውስጥ መታወቁ ይኖራል። ግን ሽምግልና ይፋዊ ሽምግልና አልተላከም ይሆናል። ስለዚህ እሱ አላውቅም፣ ምንም አውቀው ነገር የለም፣ ማነው እሱስ ምንድነው ምናምን ብሎ ቃለመጠይቅ እንግዲህ ሲደረግለት በጣም ተደናግጦ ባካችሁ አገናኙኝ ከዚህ ሰውዬ ጋራ ስለ ልጅ እስቲ ማወቅ ፈልጋለሁ፣ ልጅ እንዴት ሞተች፣ ልጅ እንዴት ነው እንደዚህ ሊሆን የቻለው ብሎ ከአንዷለም ጋር እንደሚገናኝ ነው እንግዲህ እስካሁን ድረስ ያለው መረጃ ማለት ነው። እስካሁን ግን አልተገናኙም፣ አልተዋወቁም። እስከ ዛሬ ድረስ ትውውቅ የላቸውም ከአዱኛና አንዷለም ጋር ማለት ነው። እና በጣም ያሳዝናል። እንግዲህ አዱኛ እጅግ በጣም ማለትም ከልጁ ጋር ያላቸው ግንኙነት በጣም የተቀራረበ ቁርኝታቸውን እንግዲህ ትላንትም ቪዲዮ ማሳይቻቸዋለሁኝ እንደምታያቸው በፎቶ አብረው ሲጨፍሩ የሚያሳዩት እንቅስቃሴ ያው እንግዲህ አባት በጣም ብቸገር ነው እንደዚህ ከልጁ ጋር የሚያደርገው በጣም ስለሚወዳት እንግዲህ አድርግ የምትለውን በሙሉ ነው የሚያደርግላት። እና ልጄ ልብሷን እየጎተተች ሻንጣዋን እየጎተተች ስትወጣ ያ ቀን የሸኘሁበት ቀን ነው ትዝ የሚለኝ። እኔ እንድትማር ሊፈልግ ነበር እንደዚህ ያደረግኩት። እንደዚህ ትሆንብኛለች የጭራሽ አላሰብኩም። የኔም ቦቀ ቀላ ልጄ ቡቃያ ልጄ እናቷ የምትላት ማለት ነው። ቡቃያ እንግዲህ በገጠር እህል ይዘራና ገና እህሉ ብቅ እንዳለ ቡቃያ ይባላል። ያው ምንም ያላፈራ ምንም ያላደረገ ገና ከመሬቱ እህሉ ፈንቀል እያለ ቅጠል የሚያወጣ እሱ ነው ማለት ነው ቡቃያ ማለት። እንግዲህ ያው ለማታውቁ ልጆች ከተማ ስትኖር ብዙ ጊዜ የገጠር ነገር አታውቁምና ቡቃያ ማለት እንደዛ ነውና ስታለቅስ የነበረው እንግዲህ ቡቃያ የኔ ቡቃያ ስትል ነበር የነበረውና እጅግ በጣም ልብ ይሰብራል። እንግዲህ ከአንዷለም ጋር ያላችሁ ግንኙነት ባጭሩ በጣም ብዙ መረጃዎች እየወጡ ይገኛሉ። እውነት ለመነጋገር ልብ ይሰብራል፣ በጣም ያሳዝናል። አንዳንድ ጊዜ የትም አይሄድም ብለን በሰው ላይ የምናረገው ማላገጥ የምናረገው እልህ አስጨራሽ በቃ እልህ የሚያስጨርሱ ድርጊቶች የምናረገው ነገር በጣም ያሳዝናል። እንደዚህም ጨክነው የሚሄዱ ሰዎች አሉና ጥንቃቄ ብናደርግ ጥሩ ነው ማለት ነው። እንግዲህ አንዷለም በጣም እንደሚወዳት ነው። ምክንያቱም በየሚዲያው በየሁሉም ነገሩ በየምሽት ቤቱ በየክለቡ ይዟት የሚሄደው ስለሚወዳት ነው። ፖስት ያደረጋት ለጓደኞቹ ስለሚወዳት ነው። ከጓደኞቹ ጋር ያስተዋወቃት ስለሚወዳት ነው። አንድ ወንድ ልጅ ሚስቱን ካልወደዳት ፍቅረኛውን ካልወደዳት ከማንም ሰው ጋር ያስተዋውቃትም። እሱ ግን ስለወደዳት ነው እንደዚህ ያደረጋት። ግን ከወደዳት ለምን ይደበድባታል? ከወደዳት ለምን ታዲያ ያሰቃያታል? ከወደዳት ለምን ታዲያ ይወጡ ያሉ መረጃዎች በጣም በቃ ጥያቄ የሚፈጥሩ ናቸው። ባይወዳት ነው የሚገርመው። ምክንያቱም እዚህ ደረጃ ያደረሰችው እሷ ነች። ሙዚቃው እንዲደመጥ ያደረገችለት እሷ ነች። ከጎኑ ጥረት ያው
አንድ ጠንካራ ወንድ አለ ሲባል ከጀርባ የሆነች ሴት እንዳለች መጀመር እርግጥ ነው፣ የታወቀ ነው። ብቻውን ምንም ማድረግ ስለማይችል ወንድ ልጅ ማለት ነው። እና ከየጀርባ አጥንቱ ነበረች ለሱ። እሱም እንግዲህ በለቅሶ ላይ በነበረው ጊዜ እጅግ በጣም ልብ የሚሰብር እውነት እናቷና የአንዱ ዓለም ነገር ለቅሶ ላይ እጅግ በጣም ነበር የሚያሳዝኑት ማለት ነው። በጣም እንደሚወዳት ግልጽ ነው። ግን እንዴት እንደዚህ ከሆነ ቤት ውስጥ እንግዲህ ሆኖ እንዴት ልትሞት ቻለች? እንዴት ራሷን አጠፋች? የሚለው ነገር እውነት ለእኔም ለእናንተም ለሁሉም ሰው ጥያቄ ነው የነገር። ጥያቄያችን ግን መቼ እንደሚፈታ አናውቅም። ምክንያቱም ሀገራችን ውስጥ ፖሊስ የያዘው ነገር እስከዛሬ ጥያቄ የተፈታ ጥያቄ አንድ ጥያቄ የለም። ሁሉም ቆይ እናሳውቃለን ይላሉ፣ በዚያው ይቀራል። እናሳውቃለን ይላሉ፣ በዚያው ይቀራል። ማንም ሰውም ትዝም የሚለው የለም፣ የሚያሳውቅም የለም። ከዚህ በፊት እንግዲህ ጥቁር አንበሳ ስፔሻሊስት ዶክተር የነበረችው የኤችአይቪ ኤድስ ተመራማሪ የነበረችው ልጅ እዚያው ሆስፒታል ውስጥ እንግዲህ ተገደለች። መረጃውን እናወጣለን ተባለ፣ ሳይወጣ በዚያው ቀረች። የድሬዳዋ ልጅ ማለት ነው። ምንም ሳይወጣላት እንግዲህ በኢትዮጵያ ውስጥ በጣም አንደኛ ተመራማሪ የነበረች ልጅ ነበረች። በወቅቱም እንግዲህ ያላነባ ያላለቀሰ ሰው አልነበረም። አባትየው እንግዲህ ጋዜጠኛ ሳይቀረው በጣም ብዙ ሰው ጋር እየቀረበ ኢንተርቪው እያደረገ ፍትህ ለልጅ ሲል ቆይቷል። በርካቶችን ማሳዝናለች። ምክንያቱም እጅግ በጣም ጀግና ተመራማሪ ስለነበረች ማለት ነው። ግን ፍትኋም አልወጣም። ምንም እንደሆነች ራሱ እስካሁን ድረስ የተረጋገጠ ነገር የለም። በዚያው ተድበስብሶ ቀረ ማለት ነው። በጣም በርካቶች እንግዲህ አባይን የደፈረው ጀግና እንግዲህ ኢንጂነራችን ራሱ ተድበስብሶ ቀርቷል። በጠራራ ፀሐይ ተገድሎ ማለት ነው አዲስ አበባ ላይ። እና በጣም ብዙ ሰዎች ይገደላሉ። በጠራራ ፀሐይም ይሁን በየትኛውም ሰዓት ይሁን ሚስጥር ይወጣል። መረጃውን እናወጣለን፣ የተፈጠረውን ነገር እናሳውቃለን ለህዝብ ይባላል። ተድበስብሶ ይቀራል ማለት ነው። እና በጣም ብዙ ሰዎች ቴዲ ቡናማው ብትሉ ስለሱ እንግዲህ ስለ ቴዲ ቡናማው ያላለቀሰ ያላነባ ኢትዮጵያዊ ያልነበረም። በወቅቱም በጣም ህዝቡ ሲያስጨንቅ ስለነበረ ፖሊሶቹ በየደቂቃው ነበር መግለጫ ይሰጡ የነበሩ ስለ ቴዲ ቡናማው ማለት ነው። ስለሱም የወጣ ነገር የለም። ነፍሱን ይማረው። የውሃ ሽታ በቃ ሁሉ መረጃ የተባለ ነገር ሁሉ ኢትዮጵያ ውስጥ እኛ ሀገር ላይ ሲወጣ ይቻላልቅም ይጀመራል እንጂ የተጨረሰ ነገር ሀገራችን ላይ የለም ማለት ነው። እና የዚች ልጅ ነገርም ይወጣል ብዬ እኔ አላስብም። አንደኛ ሁሉም ነገር ፍጥን ያለ ነው። ወዲያው ሆስፒታል ገባች፣ ወዲያው ተመልሳ ከሆስፒታል ወጣች፣ ቀብረ ወዲያው ማግስቱ ተፈጸመ ማለት ነው። እና እንደዚህ በጣም ችኩልኩል ነው ያለውና ይሄ ስለዚህ ይወጣል የሚል ግምት የለኝም ማለት ነው። ግን ታሳዝናለች። ከሷ ይልቅ ቤተሰቦቿ ያሳዝናሉ። እንደዚህ ከእናቷ ጋር ያላት ግንኙነት ከአባቷ ጋር ያላት ግንኙነት እንደዚህ አስለምዳቸው በድንገት ካይናቸው ስር ስውር ስትል ለነሱ ቀላል ነገር አይደለም። በጣም ከባድ ነው። ሁሉም ሰው ሚዲያውም አንድ ሰሞን ሆይ ብሎ ይረሳታል። ባልየውም ያገባል፣ ይጽናናል፣ ሌላ ያገባል። ግን እናትና አባት እህት ወንድሞቿ ግን በምን ይጽናናሉ? ምንድነው መጽናኛቸው? እሷን የሚተካላቸው ሰው ያገኛሉ ወይ? ለእሷ ምትክ ሰው ይመጣሉ ወይ? የለም። ሁሉም ሰው አንድ ሆኖ ነው የተፈጠረውና የጎዳችው እናቷን አባቷን ቤተሰቧን ጎዳች እንጂ ባሏን አትጎዳውም። በዚህ ባደረገችው ነገር ማለት ነው። የሆነውን ነገር አናውቅም። እንግዲህ ፖሊስ ካሳወቀን አሳወቀን፣ ያሳውቀናል የሚል ግምት የለኝም። ግን ቢሆንም እንደኔ አንዷለም ጎሳ እጁ አለበት ብዬ ነው የማስበው። ለምን ገድሏታል ሳይሆን እምላችሁ፣ ግን ባይገድላትም በንግግሩ ጎቷታል። ልጅ ተጉርታለች፣ ተሰብራለች። በቃ ድጋሚ እንዳትቋቋም ሆኗል ውስጧ በቃ ተጉርታለች። ስለዚያ ነው ለጓደኛዋ ስትጻጻፍ የነበረችው። በቃ መሞት እፈልጋለሁ መኖር አልፈልግም እያለች ስጽፍላት የነበረው ማለት ነው። እና በጣም ስለተጎዳች ውስጧም እንዴ ከባድ ነው። እንዴት ነው አንድ ሴት ልጅ ቤት ውስጥ እያለች አንድ ወንድ ልጅ ከበር ውጭ? ይሄን እንጃ፣ እውነቴን ነው፣ እኔ በራሴ የማልቀበለው ነገር ነው። እና ሴት ልጅ ሲጀመር አንድ ወንድ ልጅ በአናቷ ላይ ከደረበባት በኋላ ሴት ልጅ ሞተች እንደማለት ነው፣ በቁማ ማለት ነው። እና በቃ ብትታገስም ዛሬም ነገም ብትታገሰው እየሞተች ነው እንጂ እየኖረች አይደለም። በጣም እየተሰበረች ነው የምትኖረው ማለት ነው። እና በነገራችን ላይ የማገጠ ወንድ መቼም ለትዳር አይሆንም። እህቶች የምመክራችሁ ነገር በዚሁ አጋጣሚ ባላችሁ ፍቅረኛችሁ አንድ ቀን ከማገጣ እድል ልስጠው አትበሉ። ይሄ ሰውዬ መቼም ሰው እንደማይሆን ማወቅ አለባችሁ። ለእንደዚህ አይነት ነገር እድል አያስፈልግም። እና ሁልጊዜ እየቆሰላችሁ ከመኖር አንድ ጊዜ ወሰናችሁ መሄድ የመሰለ ነገር የለም። ይሄን ነው እኔ ማምነው እንደዚህ ነው እንጂ ይቅርታ ባረጋችሁለት ቁጥር እናንተን እያሳመማችሁ ያን ነገር እየደጋገመ ውስጣችሁ እየተጎዳ ከመሄዳችሁ በፊት
አንድ ቀን ካደረገው በኋላ ውሳኔያችሁን ወስኑ ማለት ነው። እና ይቼታችን ግን በጣም ተሳዘናለች። በመጀመሪያ ደረጃ በጣም የናቃት ዝም ብላ ስለገባችለት ነው ቤቱ ማለት ነው። በጣም የናቃት ስለወደደችው ነው። በጣም የናቃት ይህንን የመሰለ የተከበረ ቤተሰብ እያላት ቤተሰቦቿን ሳታስፈቅድ ሽምግልና ሳትልክ ጠቅልላ እሱ ቤት ስለገባች ነው። ቤተሰብ እንደሌላት ዝም ብላ ላጤ ወይንም ወፋራሽ እንደሆነች አያት። ስለዚህ ሊያከብራት አልቻለም። በቃ ምንም ለምኗም ሊጠነቀቅ አልቻለም። እና ብቻ በጣም ከባድ ነው እውነት። እንደዚህ ብዬ ለመፍረድ በጣም ይከብዳል። ያሳለፈችው ህይወት በጣም ከባድ እንደሆነ ግልጽ ነው እንጂ ኢኮኖሚካላዊ ምንም ችግር የለባትም። ጠንካራ ሰራተኛ ነች። ተምራ የተመረቀች ልጅ ናት። በጣም ጀግና ልጅ ናት ነው የሚባለው። እንደውም በትምህርቷ በጣም ጠንካራ እንደሆነች ነው እየተወራላት ያለው። እና ያሳዝናል። ግን ቤተሰቦቿን ጎዳች። ማንንም አልጎዳችም። ቤተሰቦቿን ነው የጎዳችው ማለት ነው። የራሷን ሰዎች ነው የጎዳችው። እና ከእንደዚህ አይነት ነገር ፈጣሪ ሰውረን። እናንተ ሌሎቻችሁ ሴቶችም እንደዚህ አይነት ወንድ ከገጠማችሁ ጥላችሁት ሂዱ እንጂ ለእሱ መስዋዕት መሆን የለባችሁ። የማይወዳቸው ሰው ምንም ብታረጉለት ራሱ ደስተኛ አይደለም ማለት ነው። ምን ጊዜም ቢሆን እኛ ሴቶች የሚወደንን ሰው ነው መምረጥ ያለብን። ከማይወደን ሰው ጋር እየሆነን ርካሽ ከመሆን ከሚወደን ሰው ጋር ሆነን ውድ ነገር መሆን የተሻለ ነው ብዬ ነው ማስበው። እና እባካችሁ እኛ ሴቶች ችግር አለብን። ሁሌም ቢሆን የሚወደንን ሰው አንፈልግም። የማይወደንን፣ የሚገፋንን፣ የሚያጥላላንን በቃ እኛን ዝቅ ዝቅ ሞራላችን ለሚጫወት ሰው ነው የምንመርጠው። የሚመቸን የሴቶች ምርጫ ይሄ ነው፣ የታወቀ ነው። የሚወዳትን የምትወድ ሴት ከስንት አንዷ ነች እንጂ አብዛኛው ሰው የማይወደውን ሰው ነው የሚወደው። እና እንደኔ ግን እህቶቼ የሚወዳችሁን ሰው ውደዱ። የሚወዳችሁን ሰው ወዳችሁ ንግስት መሆንም የተሻለ ነው እንጂ ከማይወዳችሁ ሰው ጋራ ስትንፏቀቁ ስታኩ አትኑሩ። በእውነት በጣም ነው የሚያስጠላው። እኔ ይህን ነው የምላችሁ። ሌላው ነገር እንግዲህ ወደ መረጃው ስናቀና በዛሬው ቀን የተሰማው መረጃ ብያችኋለሁኝ። እንግዲህ የቀነኒ ነገር በጣም ያሳዝናል። በመጨረሻም እንግዲህ ወንጀሉ እንግዲህ አሁንም ቢሆን ትኩረት ያደረገው አንዷለም ጎሳ ላይ ነው ማለት ነው። ምክንያቱም ብዙ ሲያሰቃያት እንደነበረ፣ ክለብ ውስጥ ሳይቀር ይደብድባት እንደነበረ፣ ቤት ውስጥ ሁሌ ጠብ፣ ሁሌ ጭቅጭቅ፣ ደግሞ ካረገዘች ጀምሮማ ሁሌ እንፋታ ራሱ እያለ ጠይቃት እንደነበረ፣ እሷ ደግሞ ፍላጎት እንዳልነበራት ሁሉ ብዙ መረጃዎች ወጥተዋል። እንግዲህ ስለ ሰራተኛቸው እንግዲህ ሰራተኛቸው ምንም ያለችው ነገር የለም፣ ግን በአሁን ሰዓት እሷን በቁጥጥር ላይ ትገኛለች ማለት ነው። ሁሉም ነገር ተመርምሮ የምርመራ ውጤት ይፋ እስከሚደረግ ድረስ አንዷለም ጎሳም ሆነ እሷ እንደማይለቀቁ ነው እንግዲህ መረጃው ያለን ማለት ነው። አንዷለም ጎሳ እንግዲህ ጠበቃው የዋስ መብት ጠይቆ ነበረ። እንግዲህ የዋስ መብትም እንዳልተሰጠውና እንደተከለከለው ታውቋል ማለት ነው። እንግዲህ ብዙ መረጃዎች ወጥተዋል። እንደዚሁም የአንዷለም የባለቤቱ አባት ማለትም የቀነኒ አባት አዱኛ እንግዲህ ስለ አንዷለም ማወቅ እፈልጋለሁ፣ አንዷለም ማን ነው እባካችሁ አገናኙኝ እያሉ ተማጽነዋል ማለት ነው። እንግዲህ በቅርቡ እንደሚገናኙም ነው ያለው መረጃ ማለት ነው። እንግዲህ ሲገናኙ ምን ይፈጠራል የሚለው ራሱ በጣም አስደንጋጭ ነገር ነው። ስለማንኛውም ሁሉም አዳዲስ መረጃ ምን አዲስ መረጃ አለ፣ አዲስ ነገር ሲኖር አሳውቃቸዋለሁ ማለት ነው። እንግዲህ ከእናንተ ምንም የምደብቀው ነገር የለ። የሰማሁት ነገር አዲስ ነገር የተፈጠረ ነገር ሲኖር ይዤ ወደ እናንተ ሩጫ ነው ማለት ነው። አዲስ ነገር እንግዲህ ይፈጠራል ብዬ ሰሞኑን እጠብቃለሁ። እንግዲህ አንዷለምና አዱኛ ሲገናኙ ደግሞ ምን ይፈጠራል የሚለውን እስቲ እንግዲህ አብረን የምናይ ይሆናል ማለት ነው። እሱን ደግሞ ይዤላችሁ እመጣለሁ። እዚህ ጋር ሰናበታችኋለሁ። እንግዲህ ለቤተሰቦቿ መጽናናትን ይስጥ፣ ለእናቷ፣ ለአባቷ፣ ለወንድሞቿ፣ ለእህቶቿ። በእውነት መጨረሻ ነው የሚያሳዝኑት ማለት ነው። ወንድየው ባልየው አዝኗል፣ ነገ ግን ይጽናናል፣ ያገባል። ግን ይብላኝ ለነሱ እንግዲህ ሲያገባ እንኳን ከእሱ ሀገራ ሴት ሲያዩ ልጃችን እኮ እያሉ እንግዲህ ያቃረኑ ሲጎዱ ነው የሚኖሩት። ብቻ በጣም ከባድ ነው። መጽናናት ይስጣቸው።